ዲግሪውን ከፍ ያደረገ መምጣት ከፈለግን አንዳንድ ቃላት በመሃል ማስገባት ነው የሚጠበቅብን። በእንግሊዝኛ ቋንቋ ንግግር ላይ በጣም መሰረታዊ የሚባለው በየቀኑ ልንጠቀምበት የሚገባ አንድ ኤክስፕሬሽን አለ። እሱን ዛሬ በደንብ በትኜ አንድ ባንድ ማለት ነው በደንብ አሳያቸዋለሁ። just like a key principle in our everyday conversation ማለት ነው። በጣም ቤዚክ የሆነ ፕሪንሲፕል አድርገን የምንይዘው ነው መጠቀም ስለሚገባን በየቀኑ እንደማለት ነው። Hello and welcome everybody. This is Gare from Simply English YouTube channel. Thank you so much. I really appreciate it. Thanks a lot for joining on this beautiful YouTube channel. Thanks a lot. እንግሊዝኛ ቋንቋን በደንብ ከመሰረቱ ጀምረን በደንብ እያጠራን የምንማርበት የዩቲዩብ ቻናል ነው። እንደተለመደው በድጋሚ ስለመጣችሁ በጣም አመሰግናለሁ። ዛሬ ደግሞ በጣም gratitude expressions ምንላቸው every single day በምንለው ደረጃ መጠቀም የሚገቡን አይነት ኤክስፕሬሽንስ አሉ በእንግሊዝኛ ቋንቋ። እነሱን ነው በቃ ብሬክ ዳውን አድርጌ በደንብ አሳያችኋለሁ። ማናችሁም ሳይገባችሁ አትወጡም። ዛሬ በእርግጠኝነት ነው የምነግራችሁና ደግሞ ሰፋ አድርገን በተለያየ አማራጭም ደግሞ እያየናቸው ቆይታ የምናደርግ ነው የሚሆነው። የመጀመሪያው ምን መሰላችሁ? ምን ፈልጋለሁ? gratitude expressions ነው የምንላቸው። ለምስጋና ብዙ ጊዜ እንጠቀምባቸዋለን። አብዛኞቻችን thank you ከሚል የዘለለ ቃል ብዙ ጊዜ አንጠቀም። ወይም thank you, thanks a lot ወይም thank you so much ምናምን ነው የምንለው አይደል? so much more ደግሞ በጣም ብዙ አሉ። okay we've got a lot more different expressions of gratitude ማለት ነው። በጣም ብዙዎች አሉ። እነሱን እስኪ እንያቸው ዛሬ ማለት ነው። so የመጀመሪያው የሚሆነው ምንድነው? o የሚለውን ቃል ታውቁታላችሁ አይደል? o w e ምን ማለት ነው? o የሚለው ቃል ይሄኛው ለሆነ ሰው I owe you 100 ብር ብለው I owe you 100 ብር 100 ብር ሰጣለሁ የመስጠት እንትኑ አለብኝ ነው። ምን ማለት ነው እንግዲህ ይኖርብኛል መስጠት ይኖርብኛል እንደማለት ነው። I owe you 100 ብር ልል ይችላል። ነገር ግን ከምስጋና ጋር በሚመለከት ምስጋናን ስናቀርብ የምንጠቀምበት ቃል ሲሆን ምን ብለን ልንጠቀም እንችላለን? I owe you one ይባላል። I owe you one. I owe you one. Yeah. I owe you one. I owe you one. ያ ማለት ግዴታ አለብኝ ውለታ አለብኝ እንደማለት ነው። ማመስገን እያመሰገንኩት ነው። ከምስጋናው ባሻገር ደግሞ ውለታ አለብኝ ነው። I owe you one ብለው ይጠቀማሉ ብዙ ጊዜ። ይሄን መጠቀም እንችላለን ማለት ነው። I owe you one። ነገር ግን ከዋን ጋር በተገናኘ ደግሞ ብዙ ጊዜ ስትመጣ የምታዩት ቃል አለች። እሷ ምንድነች? have a good one ምትለግላለች። have a good one ካልን ደህና ሁን፣ ሰላሙን፣ መልካሙ ይግጠም እንደማለት ነው። have a good one. but here I owe you one ነው። I owe you one ማለት ውለታ አለብኝ አመሰግናለሁ እና ያው መልሳለሁ ነው። ያን ውለታ የምመልስበት አጋጣሚ ይኖራል እያልኩ እየገለጽኩ ነው ማለት ነው። right so ይሄ መጠቀም እንችላለን። ሌላኛው ደግሞ commonly እኛ ብዙ ጊዜ የማንጠቀመው ግን when it comes to the native speakers በጣም ይጠቀሙታል ማለት ነው። በጣም ይጠቀሙታል እንደ ኔቲቮች። if you really want to speak like natives, if you want to have a natural English conversation, well you need to make sure that you almost every day use this kind of expressions like appreciate it የሚለውን ቃል ማለት ነው። I appreciate it። ያው appreciate የሚለው ቃል ማድነቅ ነው። በሌላ ኢኮኖሚክስ ደግሞ appreciate, depreciate ምናምን የሚባል ቃል አለ። እሱን አይደለም የነገርኳችሁ። አሁን የምለው I appreciate it የሚለው appreciate የሚለው ቃል ለምስጋና የምንጠቀምበት ቃል ነው። ለምስጋና እንጠቀምበታለን። I appreciate it. And I sincerely appreciate it. But I appreciate it. I appreciate it. አመሰግናለሁ እንደማለት ነው። ለምሳሌ ቆንጆ ጫማ ለብሳል፣ ጥሩ ሱሪ ለብሳል፣ እንደዚህ አይነት ነገር በባል thanks appreciate it እላለሁ። thanks ብዬ አመስግኝ ያው ተቀበልኩት እንደማለት ነው። okay thanks appreciate it እላለሁ። ስለዚህ ለማመስገን ስትፈልጉ I appreciate you አይደለም። እሺ I appreciate you አይደለም። I appreciate it ያንን የተደረገልኝን ነገር ሌላ ሰው ያደረገውን ነገር ነው እኔ አመሰግናለሁ ማለት። ስለዚህ appreciate it በሚል መጠቀም ትችላላችሁ ማለት ነው። very good okay so appreciate የሚለውን ደግሞ ዲግሪውን ከፍ ያደረገ መምጣት ከፈለግን አንዳንድ ቃላት በመሃል ማስገባት ነው የሚጠበቅብን። እሱ ምንድነው? ለምሳሌ I really appreciate it የሚለውን መጠቀም እንችላለን። I really appreciate it መጠቀም እንችላለን። I sincerely appreciate it ነው ከውስጥ በሆነ በመነጨ ስሜት መሆኑን ለመግለጽ sincerely የሚለውን እንጠቀማለሁ። I sincerely appreciate it ማለት እችላለሁ። I sincerely appreciate it። ምናልባት በተጨማሪ ደግሞ I truly appreciate it። true የሚለውን ቃል true አትበሉት። እሺ true I truly appreciate it ብዬ መጠቀም እችላለሁ ማለት ነው። right so I appreciate የሚለው ምን ማለት ነው? I owe you one እንደማለት ነው። አመሰግናለሁ በሚል እንጠቀምበታለን። today አሁን እያየን ያለነው gratitude expressions የሚባሉትን የምስጋና አገላለጾችን ነው። እሺ የምስጋና አገላለጾችን። alright ሌላኛው ማን ነው? most frequently used የሆነ በጣም friendly በጣም ምንለው እንዲሁም ደግሞ warm የሆነ expression ደግሞ thank you so much የሚለው አገላለጽ ነው። thank you so much so much የሚለው እንትኑ ነው የሚገልጸው መጠኑ ነው የሚገልጽልን አይደል?
So thank you so much ማለት እችላለሁ። If you really want to pronounce it like the native speakers, bring out a tip of your tongue here. ምላሳችሁን ትንሽ ወጣ አድርጓትና thank you በሚል ተጠቀሙ። thank you ሚል ድምፅ አለ አይደል? እሱን thank you ብለን መጠቀም ይኖርብናል። ምስጋና እያቀረብን ያለ ነው። ስለዚህ thank you so much, thank you so much, I appreciate it or thanks a lot ብለን መጠቀም እንችላለን። ኦኬ ሌላኛው thanks a lot ነው። በጣም አመሰግናለሁ። thank you so much ማለት thanks a lot በሚል መጠቀም እንችላለን። thanks a lot የሚለው like a lot of እንደምንለው ማለት ነው። ኦኬ a lot የሚለው ብዙ የሚለውን ለመግለጽ ነው። ስለዚህ thanks a lot ብለን እንጠቀማለን። ነገር ግን a lot የሚለው ብዙ የሚለውን እቃውን መግለጽ የምንፈልግ ከሆነ a lot of people, a lot of students, a lot of lessons ማለት እንችላለን። a lot of ብለን መጥራት ይኖርብናል ብዙ የሆነውን ነገር። ነገር ግን ቀድሞ የመጣ ምስጋና አይደለም ምስጋናው ስለሆነ ስለዚህ thanks a lot of አይደለም የሚሆነው thanks a lot ብለን እንጠቀማለን። ምን ማለት ነው? በሌላ አገላለጽ እናንተ የማትጠቀሙበት ብዙ ጊዜ ፈረንጆች የሚጠቀሙበትን አገላለጽ ልንገራችሁ። thanks a ton ይላሉ። thanks a ton ታን የሚለው ton ብዙ ማለት ነው። ኦኬ thanks a bunch እንደማለት ነው። thanks a lot, thanks a lot, thanks a bunch, thanks a ton የሚለው ወይም thank you so much የሚለው በጣም አመሰግናለሁ የሚለውን ይገልጽልናል ማለት ነው። በዚህ መጠቀም ትችላላችሁ። ኦኬ thanks a lot, thanks a bunch, thanks a ton ብለን ወይም thank you so much ብለን መጠቀም እንችላለን ማለት ነው። Thanks so much. Thanks so much. but ቲኤችን ድምፅ ፕሊስ አስተካክሉ። ታንክ ዩ የሚል ሰው አለ። ታንክ ዩ ሳይሆን የሚል ድምፅ አለ። አየር ይወጣል ማለት ነው። ሶ ታንክስ ላ ብለን መጠቀም እንችላለን ማለት ነው። በጣም አሪፍ። ሜኒ ታንክስ ሌላኛው ደግሞ ሜኒ ታንክስ በጣም አመሰግናለሁ። ሜኒ ታንክስ በጣም አመሰግናለሁ፣ በጣም አመሰግንሻለሁ። ሜኒ ታንክስ ይህን መጠቀም ትችላለች። በጣም ቀላል የሆነ አፋችን ላይ ማስለመድ የሚጠበቅም ነው። ራይት ሶ አዳዲሱን አገላለጽ ነው መጠቀም። ነባሩን ማን ይወስድባቸዋል? ኦኬ አዲሱን ፕራክቲስ አድርጉት። ቴን ብሬናችሁ ፕሮሰስ አድርጎ አክቲቬት ያደርገዋል። እሱ መጠቀም ትችላላችሁ ማለት ነው። ራይት ሌላኛው ምንድን ነው? አም ግሬትፉል ደግሞ አም ግሬትፉል እዚህ ጋር ግሬት አላልኩም። ግሬትፉል የሚለው ትልቅ የሚለውን አይደለም ግሬት የሚለው እሺ፣ ሌላ ነው ይሄኛው። GRATE የሚለው ግሬትፉል እና FUL ነው። grateful, I'm grateful ምን ማለት ነው? I'm grateful ማለት እዚህ ጋር I'm grateful for the support, I'm grateful for your information ያደረገልኝን ነገር መግለጽ መፈልግ ከሆነ ድጋፍ ነው ያደረገልኝ፣ እርዳታ ነው ያደረጋችሁልኝ። ስለዚህ I'm grateful for your information, I'm grateful for your support, for your support for እያልኩ ማለት ነው መጠቀም እችላለሁ። ምን ማለት ነው? በጣም አመሰግንሻለሁ፣ በጣም አመሰግናለሁ እንደማለት ነው። በዚህ ልንጠቀም እንችላለን። I'm grateful የሚለውን ኦኬ። በጣም ዲፕ የሆነ appreciation መግለጽ ከፈለጋችሁ appreciation ምስጋናው በጣም ጥልቀት ያለው ምስጋና ከሆነ በቀላሉ እንደዚህ በሉ what would I do without you? What would I do without you? አንተ ባትኖር ምን ነበር ማድረገው? አንቺ ባትረጂ ኖሮ የአንተ ድጋፍ ባይኖር ምን አደርግ ነበር? What would I do without you? What would I do without you? What would I do without you? Without you ሚል ሙዚቃ What would I do without you? ይህን መጠቀም ትችላላችሁ። What would I do without you? ያላንቺ ምን ላደርግ እችል ነበረ? Your support is great for me. ትልቅ ነገር ነው ያንተ ድጋፍ ለእኔ እንደማለት ነው። ሌላኛው that's very kind of you. That's very kind of you. Thanks ይላል አንዳንድ ሰው። That's very kind of you. That's very good of you. መልካምነት ነው፣ በጎነት ነው፣ ጥሩነትሽ ነው ብሎ የሚጠቀም ሰው አለ። ስለዚህ that's very kind of you ትጠቀማለህ አይደል? ካሜራማን ብዙ ጊዜ ትጠቀም ሰማለሁ። that's very kind of you ብለን መጠቀም እንችላለን። ይሄ ማለት ምን ማለት ነው እንግዲህ that's very kind of you. You've been such a good friend. You've been such a good neighbor. You've been such a good or a great or a wonderful friend ማለት እንችላለን። በጣም መልካም ሰው ነበር። thank you so much ካላችሁ በኋላ ወይም ደግሞ thanks a lot, many thanks ካላችሁ በኋላ ከፈለጋችሁ ትንሽ small talk መጨመር ትችላላችሁ። ለምሳሌ you have been such a nice friend. You have been such a wonderful friend. You've been such a great neighbor, colleague, workmate እያላችሁ መጠቀም ትችላላችሁ። መልካም የሥራ ጓደኛ፣ መልካም ጓደኛዬ፣ መልካም አብሮ አደጌ፣ ሩሜቴ፣ የክፍል ጓደኛዬ ነበርክ። እንደዚህ አይነት ነገር መጠቀም ትችላላችሁ ማለት ነው። ሌላኛው በጣም መሰረታዊ በፎርማል ሴቲንግ የምንጠቀመው gratitude expressions ደግሞ am obliged ነው። obligation የሚል ቃል ታውቃላችሁ፣ ግዴታ ማለት ነው። ከዛ የተወሰደ ቃል ነው። ስለዚህ am obliged ካልኩ
ውለታ አለብኝ፣ ግዴታ ነው አንተ ማመስገን አለብኝ፣ እንደ ውለታ ተይዟል ማለት ነው። I'm obliged ማለት እችላለሁ። በጣም አመሰግናለሁ ለማለት የምጠቀምበት ቃል ነው። I'm obliged thanks a lot እንደማለት ነው። ኦኬ ከዛ ቀጥሎ ደግሞ የምናገኘው ኤክስፕሬሽንስ endless thanks to you ማችለስ የሆነ ተወዳዳሪ የማይገኝለት ገደብ የሌለው እዚህ ጊዜ ይሄን ያክል በዚህ መጠን የማይባል endless thanks to you እንደማለት ነው። በጣም አመሰግንሃለሁ ብለን መጠቀም እንችላለን። ኦልራይት ይሄ እስካሁን ያሳየኋችሁ gratitude expressions ናቸው። ለምስጋና የምንጠቀምባቸው አገላለጾች ናቸው። መልሶችንስ እንዴት መጠቀም እንችላለን? ምን አይነት መልሶች ነው መስጠት የሚጠበቅብን? thank you ስባል እኔም thank you ነው ማለት ያለብኝ ወይንስ ሌላ አማራጮችን ምን ልጠቀም? of course yes እንደምታውቁት you welcome ይባላል። you are welcome አይደለም። pronunciation you welcome ብለን መጠቀም ያለብን። you welcome ማለት ኦኬ ተቀበልኩት፣ በቃ ምስጋናውን ተቀበልኩት እንደማለት ነው። you welcome ማለት እንችላለን. but of course some speakers would love to pronounce it like you are welcome, you are welcome በሚል pronounce ይደረጋል። ግን ቀለል ያለ ለእናንተ የሚሻላችሁ you welcome የሚለውን በተጠቀሙ much better ይሆናል። ጥሩ ሳውንድ ማድረግ ትችላላችሁ ማለት ነው። ኦኬ ሌላኛው ደግሞ ደስታን ለመግለጽ thank you ስትባሉ ደስታችሁ እንደሆነ ያ ነገር ለመግለጽ ከፈለጋችሁ my pleasure, it is my pleasure ላደረጋችሁለት ነገር ምስጋና ሲቀርብላችሁ ያ ያደረጋችሁት ነገር የእናንተ ደስታ እንደሆነ ለመግለጽ ከፈለጋችሁ it is my pleasure። ያው it is my pleasure የሚለው it is my pleasure፣ it is የሚለው it is my pleasure፣ it is my pleasure ማ በሚልም ማንበብ ትችላላችሁ። ማ ፕሌዥር ብላችሁ ጥሩ ፕሮናንሲዬሽን ሳውንድ ማድረግ ትችላላችሁ ማለት ራይት። ሶ ደስታችሁን ነው የገለጻችሁለት። ደስታው ለኔ ነው፣ ደስታው ለኔ ነው፣ የኔ ነው እያላችሁ። ሌላኛው ደግሞ glad I could help ማለት ትችላላችሁ። glad I could help I am glad I could help ልረዳ በመቻሌ ደስተኛ ነኝ። I'm glad I could help በማድረግ ያንን ነገር ደስተኛ I am glad የሚለው ደስተኝነትን ይገልጻል። ደስተኛ ነኝ ማለት ነው። it's my pleasure እንዳልነው። ነገር ግን ባጭሩ ስትጠቀሙ ያው እንግሊዘኛ ቋንቋ የሚታወቀው ረጅሙን ንግግር ሁሉንም ነገር ልናገሩ አትሉም። አጠር እያደረግን ነው ምንገልጸው። ስለዚህ glad I could help የሚለው I am glad I could help እንደማለት ነው። ኤኒታይም ቀለል ያለች ነች። ያዛት እስኪ ኤኒታይም ትላላችሁ። ድጋሜም እርዳታ ከፈለገ ሰው ዝግጁ ናችሁ ለማገዝ። ኤኒታይም ምንም ችግር የለም፣ ማንኛውም ሰዓት ጠይቀኝ እንላለን አይደል? what is the time ብሎኝ ታይም ነግሬው thanks a lot ቢለኝ any time of the day I'm available to help you እንደማለት ነው። በማንኛውም ሰዓት ልረዳ ዝግጁ ነኝ እችላለሁ ብሎ እየገለጸልኝ ነው ማለት ነው። ኦኬ ቀለል አድርጋችሁ ደግሞ አይ ኧረ አያስፈልግም ምንም don't mention it it's okay እንደምንለው ማለት ነው። don't mention it ሜንሽን አታርገው፣ ኧረ ተባክ ግድ የለም እንላለን አይደል? don't mention it በሚል ልንጠቀም እንችላለን። don't mention it ብዬ መግለጽ እችላለሁ። no problem take it easy no problem take it easy anytime don't mention it። እነዚህ ደግሞ ቀለል ያሉት እንደ ፍሬንድሊ በሆነ አፕሮች ለመቀበል ያንን ምስጋናውን ከፈለግን don't mention it anytime መጠቀም ይችላል። ወይም it's okay እያልኩ መግለጽም ይችላል ማለት ነው። These are all some different possible expressions as a reply ሪስፖንድ ለማድረግ የምንጠቀማቸው ኤክስፕሬሽኖች እነዚህ ነበሩ። አብራችሁ ስለነበራችሁ በጣም አመሰግናለሁ። ይሄን ደግሞ አጥኑና በላይቭ በቲክታክ ገብታችሁ ከኔ ጋር ፕራክቲስ ማድረግ ትችላላችሁ እንግሊዘኛችሁን። Thanks a lot, I appreciate it. Thank you for your time and I hope you would take subscription into consideration as you may find it very interesting lesson. Thanks a lot. I'll see you another time. Till then, stay blessed. Bye-bye. ቃላት እጥረት ካለባችሁ፣ አረፍተ ነገር አያይዞ የማውራት ችግር ላለበት፣ የፕሮናንሲዬሽን ክፍተት ካለባችሁ ስልጠናው ጀምሯል። የ3 ወር እንግሊዘኛ ቋንቋ ስልጠና በኦንላይን ከአዳማ፣ አዲስ አበባ፣ ጅማ፣ ሐረር የትም ቦታ ሁኑ እሺ፣ በየትኛውም የሀገራችን ክፍል ሆናችሁ ለ3 ወር በነፃ በሚባል ሂሳብ በኦንላይን ማታ በሳምንት 3 ቀን ከሰኞ እስከ እሁድ ባሉ ቀናቶች ውስጥ 3 ቀን ተመርጦ በኦንላይን ስልጠና እኔ እሰጣችኋለሁ። ይህ ስልጠና ለእናንተ ነው የሚሆነው። በ3 ወር የሚጠናቀቅ ስልጠና ነው። በሳምንት 3 ቀን እኔ ትምህርቱን እሰጣችኋለሁ። ተጨማሪ 3 ቀን ደግሞ ራሳችሁ በማንበብ ጥሩ ለውጥ ማምጣት የምትችሉበት ስልጠና ነው። መረጃውን ከፈለጋችሁ በቴሌግራም በዚህ ስልክ ቁጥር ደውሉልኝ፣ እንገናኛለን፣ ስልጠናውን እንጀምራለን። ከዚህ ጊዜ በኋላ እንግሊዘኛ ቋንቋን አድናቂ ብቻ አትሆንም እሺ፣ እናንተም ተናጋሪ ትሆናላችሁ።